አቤቴ አቤት መሐረና ክርስቶስ በእውነት አይነት ዜና በዝሕና ኔና አቤት ሰበን ለቤና ልኸድለና ደቂ ሰባት እንበሃል ስላዊ ልኸድለና በእውነት አነስ ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው። ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ አቤቴ አቤት መሐረና ክርስቶስ በእውነት አይነት ዜና በዝሕና ኔና አቤት ሰበን ለቤና ልኸድለና ደቂ ሰባት እንበሃል ስላዊ ልኸድለና በእውነት አነስ ማለት ዝዓድ ዓረብ ማለት እዩ ኣብ ስዑድ ዓረብ ብዙሕ ግፍዕ ለር ኣለኹ ብዙሕ መሕዘን ለር ኣለኹ ሃብና ሎም ግን ለማን ኣነስ ሓዚነ ይፈልጢ ማለት ታኾይና ኢና ደቂ ሰባት ታኾይና ኢና ሓሚቕና ታኾይና እየ እንዲ ዝኸፍኣት ላብዝሕለና ታኾይና እዩ ብስሩ ላውሊ ይኾን ነገር ድምራሕ ለና ብስሩ እስካ መጨረሻ እስክስምዑ ደቂ ዓበይቲ ለኾነ ፊዲካት የልኻተን እየ ማለት እዩ በይዛ ኻተን እረ ሕማቕ ኣይንሕሰብ እረ ክፉ ኣይንሕሰብ احنا كنا برتي كنا يا زمريت صباح نقول كل نجر حرقنا يا خيدينا جين زقين حتى اين استوعلي اسكال لنا يا بك حما نجر حما حسابنا نحسوا احنا مره لحزن كله في ديني وخاتي لكم مالتي بتشند حمجتمع القريه نفسه صر من الباش حد حواتي ريخنا تخوني خن حنت قال انتنا قاتلي تفا ولا قيا حنت نفسه طرقعه عركا يا خلتهم حازت ينيرن بزقطام خلتهم حازت الخون خاتن تطنقغاتا كلنا محازت نهانا اين كاب علي منكر محازا لي القوال يلي جين كل محازا نصح لب مالتا يخوني ندي لي خون لحسب لني يو خندي صبغ لحسب لني جين نازي همزه عينت فلي لبل يا حموشته معلت القاريه لتولد كيك ابليعتا بكيك مرز غير ابليعتا سي لموتتي مالتي واز سعود عرب وشتي يخزيو مالتي نا اسكي مجرش سمعها مالتي انا بهوتي همزه عينت فيديو لا ማለት ሰሚዕ ለይ ፈልጢ ትገይር ለይ ፈልጢ በርግጥ ኣብዚ ሰብ ሕማቕ ነገር ምግባር ብዙሕ ዳ ኾነኒዮ ፈጣሪ ኣምላክ ዳ ይغير ይበለልና ላሰላ እንትና ይውቃዕና ብጣዕሚ ይመሕዘን ኮይኑ ገለ ያው ስዑድ ዓረብ ሰብ መቕታል ሰብ ለይኾን ምግባር ኣቱም ሰባት ልሰብ ንምንታይ ኢና ደቂ ሰባት ግን ሕማቕ ንሓስብ ኣሕናስ ነበርቲ ይኾንና ታኾንና ይልብልሰኣና ይዶ በእውነት በተለይ ዝለም ቀነሲ ማለት ብዙሕ ነገር ትፈልጣ ኢኽና ኣብዚ በተለይ ወርያድ ልዋዕሉ ማለት ብዙሕ ነገር ሰሚዕና ርኢና ብቻ እንድዒ ብቻ ከቢድ እዩ ማርያም እና ናዛ ቆልዓ ብጣዕሚ እዩ መሕዘኒ ሓሙሽተ መዓልቲ ልቃርያ ትወለድሲ መድሓኒት ገይራ ብሊዓ ዓርካ እያ መሓዛ እያ ትፃሊአን ነይረን ትመይሰንቲ ተዓሪና ኢላ ይቅርታ ኢላ ኬክ ሒዛ ከይዳ ላብ ክላሳ ላብ ዓዳ ማለት እዩ ላብቲ ገዛኣ እታ ሓንቲ እታ ነብሰ ፁር እሺ ኢላ خلاص ተቀቢላታ ኬክ ብልዒላቶም ኣጋጣሚ መቸም ትሰምዖ ኢኹን ትፊድ ይኸእትዎ እያ ኣጋጣሚ ዛ ነብሰ ፁር ለ ዋይ ተማት ዓሪና ኢላ ኬክ ሒዛትላ ስለልመፀት እቲ ኬክ ምስ በልዐቶ ወዲያው እየን ፈዝፈዝ ኢለን እንትን ኮይነን ማለት እዩ ኣጋጣሚ ገዝኣለ ክልተ ቆልዑ ነይረን ተተን ልዕላትን እኳ ህይወተን ኣይሓለፈ ኣብ ሕክምና እየን እኒአዋ እዚኣ ግን ነብሰ ፁር ስለድነበረት ክትፃወራ ኣይከኣለት እዩ ወዲያው ምትፋስ ሓሊፋ ማለት እዩ ምትፋሳ ምስ ሓለፈት ደሞ ልገበረቶ ጓራ ከዓ ብጣዕሚ እዩ ልደንግዝ እና ካብዚ መሐረና ብቻ በተለይ ነብሰ ፁር ነብሰ ፁር ሕማቕ ነገር ክግበር ኣቶም ሰባት እግዚአብሔር ላቤና ልገፅና ብሱርሕናስ ሓስ ተኮይና ይኽፉ ልሓስብ ለና ይዶ ኣይ ኣነስ እንድዒ በእውነት እዚኣ እያ ካብ ደብሊዕ ለበለትኒ ማለት ነብሰ ፁር እያ በቃ ግፍጥጥ ኢላ እኮ እያ እቶም ሰባት አቤት መሐረና ክርስቶስ በእውነት ሰላም እንዴት ናችሁ? ወደ ቲክቶክ ቤተሰቦቼ እኔ ያለው እግዚአብሔር ይመስገን። ሁላችሁም ይሄንን ቪዲዮ ሸር እንድታረጉልኝ በሉሉ በእግዚአብሔር ስም ጠይቃችኋለሁ። እናታችሁን የምትወዱ በእናታችሁ እጃችኋለሁ ማለት ነው። እነዚህ ከላይ የምታዩ ሁለት ግለሰቦች አንዷ ሟች ናት፣ አንዷ ገዳይ ናት ማለት ነው። እቺኛዋ ሙልዬ ታፈሳ ትባላለች፣ እቺ ደግሞ ነሲባ ትባላለች። የጅማ ልጅ ናት። እቺ ደግሞ ሟቿ የወለጋ ልጅ ናት ማለት ነው። እና ነገሩ እዚህ የተፈጸመው እዚህ ሳኡዲ ውስጥ ነው። እባካችሁን ሁላችሁም ሸር እንድታረጉ ይሄንን ቪዲዮ ማለት ነው። ነገሩ ምን መሰላችሁ? እቺ ጓደኛው እነዚህ ሁለት ግለሰቦች ጓደኛሞች ነበሩ። ከዛም በሆነ ጊዜ ይጣሉና በሆነ ነገር ይጣሉና ይለያያሉ። እቺም ሌላ ቦታ ነው የምትኖረው፣ እቺም ሌላ ቦታ ነው የምትኖረው ማለት ነው። ከዛም በአንድ ቀን ለዚች ለነፍሰ ጡሯ ሴት ትደውልና ይቺኛዋ ገዳይዋ ማለት ነው ትደውልላትና በቃ ይቅር ብዬሻለሁ፣ አሁን አንቺ ነፍሰ ጡር ነሽና በቃ ይቅር ብዬሻለሁ ትላትና ይቺ ገዳይዋ ኬክ ይዛ ወደዚች ቤት ትሄዳለች ማለት ነው። ወደዚች ወደ ሟቿ ቤት ትሄዳለች ኬክ ይዛ ማለት ነው።
ከዛን ይቺ ደግሞ ከሁለት ጓደኞቿ ጋር ነበረች ቤት ውስጥ ማለት ነው። ከሁለት ጓደኞቿ ጋር ነበረች። ለመውለድ ደግሞ 5 ቀን ብቻ ነበር የቀራት። 5 ቀን ብቻ ለመውለድ ማለት ነው። ደርሳለች። ገባችሁ? ከዛን ኬክ ለሶስታቸውም ትሰጣቸዋለች። አንቺ ቢ ስትባል ግን አይ እኔ አልበላም እናንተ ብሉ ትላቸውና ሶስታቸውንም ኬክ ሰጠቻቸው። ከዛን እነሱም ሶስቱ ያው እንግዲህ እንግዳ ይዞ የመጣ ነገር ነውና በሉ፣ ቀመሱ፣ በሉት ኬኩን ማለት ነው። ከበሉ በኋላ ግን የተፈጠረው ሌላ ነገር ነው። ሶስታቸውም ራሳቸውን ስቶ መውደቅ ጀመሩ። ወደቁ። አረፋ መድፈቅ ጀመሩ ማለት ነው። ኬኩን የወሰደችው ይቺ ገዳዋ ለካ ምንድነው መርዝ ጨምራበት ነው የወሰደችው ማለት ነው። ይቺኛው የእውነት ከልቧ ይቅርታ ያደረገችላት መስሏታል፣ አመነቻት። ይቺ ግን ቂም ይዛባታለች። እንግዲህ አስቡ፣ ይቺ ነፍሰ በላ ማለት ነው። የእውነት ሰው እንዴት በዚህ ልክ የፈለገ ነገር ብትበድላት እንኳን እንዴት ነፍሰ ጡር ሴት ላይ ይጨክናል? እንዴት ሁለት ነፍስ ላይ ሰው ይጨክናል? በእግዚአብሔር እውነት በስመ አብ። ለመውለድ 5 ቀን የቀራት ሴት ልጅ እንዴት ነው ምን አይነት ጭካኔ ነው ይሄ? ከዛን ኬኩን በሉ። ከበሉ በኋላ አረፋ መድፈቅ ጀመረች። ወደቁ፣ ሶስታቸውም ወደቁ። ከዛም በኋላ በወደቀችበት ቦታ ይቺ ገዳይ ምን ታረጋታለች? በሆዳ ደፍታት። ነፍሰ ጡር ሴት ሆዳ እንደዚህ የወጣ እንዲህ ድፍት አድርገት ወገቧ ላይ ቁጭ ብላ ታላግጥባታለች ማለት ነው። ወገቧ ላይ ቁጭ ብላ ትስቃለች። በቃ እንደሌላ ነገር ነው የምትሆነው። ሁለት ጓደኞቿ ሌሊቱን ሙሉ የታመሙ አድረው ጠዋት ወደ ሕክምና ተወሰዱ። መርዙ ተጠረገላቸው። እነሱ ናቸው እንግዲህ ይሄን ሁሉ የሚናገሩት ማለት ነው። በቃ ለሷ መከላከል አልቻልንም እኛ ራሳችን ስትወድቀን ነበረ፣ ግን እንደዚህ እያደረገቻት ነበረ ብሎ የተናገሩት ደግሞ ጓደኞቿ ናቸው። ከሷ ጋር 2 ጓደኞቿ ነበሩ። እነሱ ተረፉ። አሁን ሕክምና ላይ ነው ያሉት እነሱ ማለት ነው። ይቺ ግን እንደዛ ካደረገች በኋላ ምን አደረገች? ባሏ ስራ ላይ ነበረ። የዚች ነፍሰ ጡሯ ባል ስራ ላይ ነበረ። ለሱ ደወለችለትና ያለውን ነገር ሁሉ ነገር ነግራው እሱን ጠርታው እሷ ከዛ ቦታ አፕስ ብላ ጠፋች ማለት ነው። ጠፋች። ከዛ ከቀናት በኋላ ደግሞ ልጆቹ ወዲያው በስሜታዊ ሆነው ሙባረክ የሚባል ልጅ ጋር ሄዱ። ለሱ ሁሉም ነገር ነገሩት። ይቺ ነፍሰ ገዳዋ መጣች። ላይቭ ላይ መታም እንዳወራች አላውቅም። መጣች ላይቭ ላይ ፎቶ የተነሳች። ይሄ ፎቶ ራሱ የተነሳው ከዛ ከላይቭ ላይ ነው ማለት ነው። ገዳዋ ይቺ ናት። የጅማ ልጅ ናት። ስሟ ነሲባ ይባላል። ይቺ ደግሞ ሙልዬ ታፈስ ትባላለች። የወለጋ ልጅ ናት። እኔ ሰው ልጅ እንዴት ነው በዚህ ልክ የሚጨክነው? ኧረ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ። ይቺማ የሰው አውሬ ናት። እውነት አውሬ ራሱ አይገልጻትም። እንዴት ነፍሰ ጡር ሴትን ልትወልድ 5 ቀን የቀራትን ሴት እንዴት እንደዚህ መርዝ ታበላታለች? እንዴት? ኧረ ወይኔ! ኧረ ማንሰማው ጉድ የለም። እግዚአብሔር ነው የምላችሁ። እና እባካችሁም ሁላችሁም የዚች የሟቿ እናት ደግሞ ይቺ ልጅ 10 ምናምን ዓመቷ ነው እዚህ ሀገር እዚህ ሳውዲ ከመጣች። አንድ ቀንም ቤተሰቦቿን አይታ አታውቅም። እናቷ አሁን ሰው ወደ እሷ ቤት ለቅሶ ሲሄድ ሂዱ፣ ምን ሆናችሁ ነው? ሂዱ፣ ልጄ ምንም አልሆነችም። በቃ እናቷ ጭንቅላቷ ተነክተዋል። የእውነቴን ነው የምላችሁ። እንግዲህ አስቡት። እኔ እንጃ ለእናት መርዶ ሲነገራት ስንት ዓመት የናፈቀቻትን ልጇን አሁን ሬሳውን እንኳን እንትን ለማለት እንትን አልቻለችም እናትየውና ሁላችንም እባካችሁ ለትላልቅ ፎሎ ላላቸው ልጆች አድርሱና የዚች ልጅ እርዳታ ተሰብስቦላት ሬሳዋ ወደ ሀገር ቤት ለቤተሰቦቿ እንድደርስ ቢያስ ማለት ነው። አሁን ሬሳዋ ያለው ፍሪጅ ውስጥ ይመስለኛል። እና እባካችሁን ይቺን ገዳይ ደግሞ ባገኛችሁበት አሳልፋችሁ እባካችሁን ለህግ ስጡ። ይቺ ልጅ የ4 ሰው ነፍሰ ገዳይ ናት። እነዛ 2 ልጆች ፈጣሪ ቀናቸው ቀናቸው አልደረሰም ተብሎ ነው የተረፉት እንጂ እቺ ልጅ በሆዱ ያለ ልጅ ገላለች፣ እናትየውን ገላለች። እነዚህ 2 ልጆች ላይም የግድያ ወንጀል ፈጽማለች። ግን እነሱ እግዚአብሔር ቀናቸው ስላልሆነ ተረፉ። እቺ ሴት የ4 ሰው ነፍሰ ገዳይ ናት። ገባችሁ? አሳልፋችሁ ካለችበት ለህግ ስጡ። አሁን አድራሻዋን አጥፍታ ሁሉ ነገር አጥፍታ ጠፍታለች። እዚህ ሳውዲ ውስጥ ነው ያለችው ማለት ነው። እባካችሁን ሸር አድርጉ ይሄንን ቪዲዮ ማለት ነው። ለእህታችን ደግሞ እግዚአብሔር አምላክ ነፍስሽን ይማረው። ኢትዮጵያ ያለች ክርስቲያን ነበረች። እቺ ልጅ እዚህ መታ ነው እምነቷን ቀይራ ያገባችሁ ማለት ነው። እንግዲህ ምንም የሚለው ነገር የለም። እባካችሁን አረብ ሀገር ስትመጡ እምነታችሁን አትቀይሩ። ሌላው ነገር እምነታችሁን አትቀይሩ። አሟሟታችሁ እንደዚህ ነው የሚያስጠላው። 2 ሞት ነው የምትሞቱት። እንደዚህ እምነታችሁን አትቀይሩ። የሰው ሀገር ስትመጡ ምንድነው የሚበላችሁ? አርፋችሁ አትቀመጡም እንዴ? በቃ አትቀይሩ እምነታችሁን። ሌላው ደግሞ ጓደኛ የፈለገ ነገር ከጓደኛ ጋር ተጣልታችሁ ጓደኛችሁ ያለምንም ምክንያት ሳትታረቁ ሰው ሳያስታርቃችሁ በቃ ይቅር ብዬሻለሁ ብሎ ወደ እናንተ ህይወት ተመልሶ ሲመጣ የእውነቴን ነው የምላችሁ እናንተን ለማጥፋት ነው። የእውነት ይቅር ብሏችሁ እንዳይመስላችሁ። ስለዚህ ተጠንቀቁ። ከዚች ልጅ ትምህርት ውሰዱ ማለት ነው። ከጓደኛ ጋር ተጣልታችሁ በጣም ትልቅ ጸብ ተፈጥሮ ከዛም በሆነ ጊዜ ደግሞ ምንም እንዳልተፈጠረ ሰው መስላ ያቺ ጓደኛችሁ መታ በቃ ይቅር ብዬሻለሁ ጓደኛዬ ምናምን ብላ እናንተ ጋር ብትመጣ እናንተን ለማጥፋት ነው የምትመጣውና ከራሳችሁ ላይ ጠብቁ ማለት ነው። ለማንኛውም ይሄን ቪዲዮ ሁላችሁም ሸር አድርጉ።